ሳባ ጠፍታበት ሳሚ ፍለጋ ላይ ነበር። አቤልም እቤቱ ነበር የወሰዳት። አቤል ወስዶ ምን አደረጋት? ሀናም ገንዘብ ከፍላ እያስፈለገቻት ነበር፣ ያንን የቤቱን ወረቀት ለመቀበል የንዛዜውን ማለት ነው። ስለዚህ በክፍል 17 ሳባ ምን ላይ ደረሰች? ሳባን አቤል አገኛትስ ወይ የሚለውን ቪዲዮውን እስከ ፍጻሜ እንድትከታተሉት በአክብሮት እጠይቃለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘተ ተረፍረፍ ይበል። እንግዲህ በጉጉት ሲጠበቅ የነበረው ክፍል 17 ተለቋል ማለት ነው። ምክንያቱም ሳባ አቤል ወስዷት ነበረና እቤቱ ለምንድን ነው ሲወሰዳት? ለሀናስ ሊያስረክባት ነው ወይስ እሷን አንድ ነገር ሊያደርጋት ነው? ምክንያቱም ከሀና ጋር እያወራ ነበረና ስለዚህ እውነት ሀና ለሀና አሳልፎ ይሰጣት ነበር የሚለው ትንሽ ያው በጉጉት ላይ ነበረ ማለት ነው። እንግዲህ በዛሬው በክፍል 17 ሳባ ምን ላይ ናት ያለችው የሚለውን ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ይህ ድራማ ትልቅ መልእክት አለው ማለት ነው። በእውነት በጣም ትልቅ መልእክት አለው። ስለዚህ ቪዲዮውን ተከታተሉት ማለት ነው። ስለዚህ እንግዲህ ዛሬ ምንድን ነው ያደረገው? ሳሚ ቀጥታ ቤታቸው ነው የሄደው ማለት ነው። ቤታቸው ሄዶ በር ሲቆረቆር ቤቲ ናት በሩን እየከፈተችው እና ቤቲ እንግዲህ ያው እሷ የምትወደው የምታፈቅረው ልጅ ስለሆነ በሩን ስትከፍትለት እሱ ነው ማለት ነው። ሳሚ የኔ ነህ እንዴ መጣህልኝ እንዴ በማለት በሩን ስትከፍትለት ሳባለች እንዴ ብሎ ጠየቃት። አረ ሳባ የለችም በማለት ትመልስለታለች። ይገፈትራትና እቤት ይገባል። እቤት ጓዳ ድረስ ይገባና ሳባ ሳባ እያለ እየተጣራ ዞር እያለ ሲመለስ ኩኩሻና ሀና ገንዘብ ከፍላ የምታስፈልጋት ልጅ አለች ማለት ነው። ሀና ካሁን በፊት እሷን ስታስፈልጋት ለሳሚ የእሷ ፎቶ የሳባ ፎቶ ጓደኛው እንደላከለት ያን ጊዜ መንገድ ላይ ተገናኝተው ተገፋፍተው ነበረ የተለያዩት ማለት ነው። ምክንያቱም ሳያስበው ዝም ብሎ እንትን ብሏት ነበርና በዛ አልረሳችውም። ስለዚህ ሳሚ ማለት ማነህ አንተ በማለት ሳሚ ነኝ ሲላት፣ ኦ አንተ ነህ እንዴ ሳሚ? ሳሚ ያ መንገድ ላይ ያገኘው በማለት ትመልስለታለች። አንቺ ሀና የምትበየው አንቺ ነች እንዴ ብሎ አላትና፣ አዎ እኔ ሀና እባላለሁ ብላ ስትመልስለት ያንቃታል ማለት ነው። ተዛ ተናገሪ የት ነው ያለችው ሳባ በማለት 3 ጊዜ ተናገሪ እያለ አላት። እኔ ምንም የማውቀው ነገር የለም አላውቅም፣ እዚህ የለችም በማለት መለሰችለት። ቤቴ ምንም የምታውቀው ጉዳይ ስለሌለ እህቴን አንድ ነገር እንዳታደርጋት ሀና አታውቅም በማለት ለሳሚ ስትመልስለት፣ አረ አዘንሽላት እንዴ በማለት እሷንም በጥፊ እዛው ደገማት ማለት ነው። እንግዲህ ኩኩሻ ለሷም እንግዳ ነበረ። እያስፈለገቻት እንደሆነ ገንዘብ ከፍላ እንደምታስፈልጋትና ያንን የንዛዜውን ወረቀት ልትቀበላት እንደሆነ ሀና ኩኩሻ የምታውቀው ጉዳይ ምንም ነገር የለም። ኩኩሻ የያዘችው ምስጢር ምንድን ነው? የሀና ነፍሰ ጡር የቤቴን ነፍሰ ጡርነት ብቻ ነበር ማለት ነው። ስለዚህ እንግዲህ ምንድን ነው ሁለተኛ ይቺ ልጅ በህይወቷ አንድ ነገር ደርሶባት ከሆነ እውነት ከእናንተ ከሁለታችሁ ራስ ላይ አልወርድም ብሎ ገፍትሯቸው ይሄዳል። ቤቲ ትከተለውና እንዴ ሳሚ እኔ እኮ እርጉዝ ነኝ፣ በዚህ ሰዓት ታስፈልገኛለህ፣ ወዴት ነው ጥለኸኝ የምትሄደው ብላ ስትለው እኔ ስላንቺ እርግዝና እኔ ምን አገባኝ፣ የት አውቅሻለሁ፣ ከሳሚ ነው ያረገሽው አሉ ነው እያልሽ ታስወሪያለሽ አሉ። ስለዚህ እኔ የምወደውም የማፈቅረውም ሳባን ብቻ ነው ብሎ መለሰላት ማለት ነው። ስለዚህ አቤል እንግዲህ ምንድን ነው ያደረገው? አቤል ያደረገ እሱ ቤት ነው ያስቀመጣት፣ እሱ ደግሞ እናቱ ቤት ነው ያለውና እየመጣ ይጠይቃታል። የሚያስፈልጋትን ነገር ሁሉ እያደርግላታልና እንዴት ነው ቤቱ ተመቸሾይ ብሎ ለሳባ ይላታል። እንግዲህ ሳሚ ከኋላ የሚከታተላት ልጅ ነበረ። ያንም ምንድን ነው የሚከታተላት ሀና የላከችው ልጅ ነበረ። ስለዚህ ስለጠየቃት ስለዚህ እንዴት ነው ተመችቶሻል ወይ እንዴት ነው ብሎ ሲጠይቃት ደህና እግዚአብሔር ይመስገን በማለት እኔ ባንቺ ላይ አንዳችም ምንም ነገር አላደርስብሽም አይዞሽ ሳባ በማለት ይመልስላታል። አይ እሱን እንኳን ፈጣሪ ያውቃል። ሳሚም እንደዛ የምወደውና የሚያፈቅረኝ የሚያውቀኝ በስተመጨረሻም አሳልፎ ሊሰጠኝ እንደሆነ ስላወቀው አሁን ምንም ነገር አይሰማኝም በማለት ትመልስለታለች። አሁን ተነሽና ታጠቢና ልብስ ቀይሪና ወደ ውጭ ወተን ቁርስ እንብላ በማለት ይላታል። አይኔ ውጪ አልወጣም ስትል መለሰችለት። እንግዲህ ተነሺ ብሎ አላት።
ስለዚህ ቤቲ ምንድን ነው እንግዲህ ያደረገችው ለእኩኩም ሆነ ለሃና ወደ ቤት ሲገቡ ምንድን ነው ያለችው? ሳሚን አያችሁት ወይ ብላ ስትላቸው እኮ የልጄን አባት አያችሁልኝ እንዴ ስትል በጣም ያምራል ብላ ኩኩሻም ሀናም ስትል ሀና እንዳነቀኝ እኮ በጥፊ ሲመታኝ እኔ ያየሁት ወንዳ ወንድነቱን እንጂ በፍቅር አይን ነው ያየሁት እንጂ የእሱም በትር አላስታውስም ብላ ትላታለች። እንዴ በዚህ መልስማ የኔን ሳሚ እንዳትዩ ስርዓት ያዥህ በማለት ለሃና ስትመልስላት ሀና በቃ እኔም ሶስተኛ አፍቃሪ ልሆና አንቺም ሳባም አፍቅራችሁት የለም እንዴ እኔም ሶስተኛ ልሆን በማለት ስትላት በእውነት ተናደረች ማለት ነው። እንግዲህ አቤል ምንድን ነው ያላት? አይዞሽ ምንም ነገር አትፍሪ አትስኪ፣ እኔ እዛ መዝናኛ ቦታ እንዳየሁሽ ወይንም እዛ ቦታ እኔ የምሄደው እኔ ስዕልና መጽሐፍ ማንበብ እወዳለሁ አንቺን የሳልኩሽ በፊት ነው ብሎ ይላታል። እስኪ የምትስላቸውን ስዕሎች አሳየኝ ስትለው እዚህ ስዕሉ ስለሌለ በእጅ የሳልኩትን ስዕል ላሳይሽ በማለት በእጁ ያለውን ስዕሎች እያሳያታል ማለት ነው። ስለዚህ ወደ ውጭ ይዟት ከወጣ በኋላ እንደገና ምንድን ነው በቃ አንቺ እዚሁ ሁኚ ማለት ደህና ደሪ፣ የምትፈልጊው ነገር ካለ ሁሉም ነገር ስላለ የሚያስፈልግሽን ነገር ሁሉ ሰርተሽ ተጠቀሚ ብሏት ይሄዳል ማለት ነው። እሱ ሲሄድ ሳሚዬ ናፈቀኝ እኮ የት አባቴ ላግኘው? ሳሚ ይሻለኝ ነበረ እሱ የሚያውቀኝ እንዴት ላግኘው ሳሚዬ በማለት ስቅስቅ ብላ ታለቅሳለች ማለት ነው። እንግዲያም በማግስቱ ተመልሶ በር ይቆረቆርና ከማዘሩ ቤት ወደ ራሱ ቤት እሷ ወዳለችበት ሳባ ወዳለችበት አቤል ሲመጣ በሩን ሲቆረቆር አትከፍትም። ምክንያቱም ስታለቅስ ሳሚን ስታስብ ስትብሰለሰል ነበረ ያደረችው ማለት ነውና እንዴ ምን ሆነሽ ነው በሩን ያልከፈትሽልኝ በሰላም ነው ወይ ብሎ አላት። ማታ በጊዜ አተኛሽም አይደለ? አምሽተሽ ነው የተኛሽው፣ ለዚያ ነው እንቅልፍ እየጣለሽ በማለት ይላታል። እሷ ግን ስታለቅስና ሳሚን ስታስብ ስትብሰለሰል ነበረ እያቆየችው። ስለዚህ አሁንም ውጪ ቁርስ እንብላ በማለት ይላታል ማለት ነው። አይ እኔ አልወጣም አልፈልግም በማለት ስትመልስለት አይ እንግዲህ ተናገርኩ አይዞሽ እኔ መቼም ባንቺ ላይ ምንም ነገር የምፈጽም ሰው ስላይደለሁ እኔን አትፍርኝ ይላታል። እሺ እንደዛ ካልከኝማ እንውጣ በማለት ምግብ ይጋብዛታል። ቁርስ ይበላሉ ማለት ነው። ከዛ ምግቡ እንዴት ነው ጣፍጠሽ? ጥሩ ምግብ ነው ወደድሽው ብሎ ሲላት በጣም እጅህ ይባረክ እንዳልልህ አንተ አልሰራኸውም፣ ኪስህ ይባረክ አመሰግናለሁ ብላ አለችው። በዚህ መካከል እንግዲህ እያፈላለጋት ነው ማለት ነው። ሳሚም ለጓደኛዎቹ እየደወለ አደራችሁን ፈልጉልኝ፣ እኔ ያለ እሷ ህይወት መኖር አልችልም፣ እሷን ካጣሁ እኔ በህይወት የለሁም ማለት ነው በማለት ይላል ለጓደኞቹ ማለት ነው። የምትፈልጉትን ነገር እኔ አደርግላችኋለሁ ብሎ ሲጠይቃቸው እነኛ ጓደኞቹ አንተ ከምትታመምና አንተ ከምትጠፋብን እኛ ፍለጋችንን እንቀጥላለን፣ አይዞህ ምንም አትሆንም አትስጋ በማለት ይመልሱለታል ማለት ነው። ሳባዬ የአይኔ አበባዬ ምን ሆነሽብኝ ነው? ምን ገጥሞሽ ሲሆን የትስ ነው ያለሽው? ገና ፍቅሬን አጣጥሜ ሳልጨርስ ምን ሆነሽብኝ ይሆን የአይኔ አበባ እያለ እንግዲህ እመቴ ሳሚ እየተናገረ ነበር ማለት ነው። ሀና ደግሞ ምንድን ነው የፈለገችው? ሳሚን አንድ ነገር ለማድረግ ወይም እሱን ለመጉዳት ፎቶውን ከቤቲ ለመቀበል ቤቲን ጠየቀቻት ማለት ነው። ቤቲ እኔ ፎቶውን አልሰጥሽም፣ ምክንያቱም ምን ልታደርጊው እሱን ምን ልታስደርጊው አስበሽ ነው የእሱን ፎቶ እኔን እየጠየቅሽ? ሳሚን አንድ ነገር አደረግሽበት ማለት ጉዳቱን ዞሮ ለራስሽ ነው እምከፍልሽ። ሳሚ ማለት የኔ ህይወቴ የልጅ አባት የምወደው የማፈቅረው ነው በማለት ትመልስላታለች። አንቺ ሀና በሳሚ ላይ አንድ ነገር አድርጊውና መጨረሻ ውሳኔ ያንቺ ሞት ይሆናል ብላ አስፈራርታት ትላታለች ማለት ነው። ክላሷ ትገባና ቤቲስ ስቅ ብላ እያለቀሰች ለምንድን ነው ወንዳ ወንድ ነው ያምራል እያሉኝ እኔን በቅናት የሚያንጨረጭሩኝ ከነሰራተኛዋ ጭምር በማለት ታወራለች ማለት ነው። ከዛ ብርድ ይሆን እንዴ ብላ ልብስ በኪስ ትይዝና ወደ ውጭ ትወጣለች ማለት ነው። የት ነው የምትሄደው? ሳሚን መፈለግ አለብኝ ብላ ወደ ሳሚ ጋር ትሄዳለች ማለት ነው። ሀና ቁጭ ብላ ነበርና ለሀና የተመለሰላት ወይንም የተደወለላት ደውል ነበረ። ከዛ በፊት አቤል ምንድን ነው ያለው? ወደ ቤት ከመለሳት በኋላ ቤት እያሉ መጣው ከሱቅ አንዳንድ ቃል አምጣልሽ ብሎ ወደ ውጭ ይወጣና
ቀጥታ ለሃና ይደወልላታል። ለሃና ይደወልላትና ሃና ያሰብሽው አይሳካምም፣ አላደርገውም በጭራሽ ብሎ መለሰላት። ለምንድን ነው የማታደርገው? በእጄ እሷን ለምን አታመጣም አታስረክበኝም? ገንዘብ ከፍየህ ነው ብላ አለችው ማለት ነው። በጭራሽ አላደርገውም ብሎ አቤል መለሰላት ለሃና። ሃና እንግዲህ ሳላ ቁጭ ብላ እያለቀሰች ቤቲ በፌስታል ልብስ ይዛ ይበርደኝ ሆን እንዴ ብላ እንትናን ሳሚን ለመፈለግ ሳሚ ያለበትን ቦታ ለማወቅ ያስፈልገኛል አሁን ላይ ብላ ወደሱ ስትሄድ ማለት ነው። ወዴት ልትሄጂ ነው በማለት አይ ሆስፒታል መሄድ እፈልጋለሁ ዛሬ እሄዳለሁ በማለት እንግዲህ ትሄዳለች። ልትሄድ ስትል አይ እኔ ልከተልሽ በማለት አታስፈልግኝም፣ ለዛሬ ምንም አትሰሪ እዚሁ ቁጭ በይ ብላ ለእህቷ ለሃና ቤቲ አለቻት ማለት ነው። ስለዚህ ምንድን ነው ያለችው ሃና? አይ እንደዛ ታልሽኝ እሺ በቃ በሰላም ተመለሺ አለቻት ማለት ነው። ኩኩሻ ቤቱን አደራ በደንብ ጠብቂ፣ ይቺን እባብ የት እንደምትደርስና የት እንደምትሄድ ልከታተላት እፈልጋለሁ በማለት ትላታለች ማለት ነው። ያ ስልክ ሳሚ እንትን አቤል እንደደወለላት ማለት ነው። ፊቷ ተቀይሮ በጣም ተናዳ ገንዘቤን ከስሬ እያለች ነበርና ለምንድን ነው ፊትሽ እየተቀየረው ሁሉ ብላታለች ቤቲ ማለት ነው። አይ ዝም ብዬ ነው ብላለች። እንግዲህ የቤቲ ልፋት ምን ላይ ይሆን? ምክንያቱም አቤል ቃሉን አልተወጣላትም። አቤል ከሳባ ጎን ሆኗል ማለት ነው። ሳሚም እያስፈልጋት ነው። ሳሚ ፍለጋ ላይ ነው ያለው። እውነት አቤል የራሱ የግሉ ያደርጋት ይሆን? ለማንም ስሜት ተሰምቶኝ አያውቅም፣ ለአንቺ ግን የተለየ ነው ብሏታል ማለት ነው። ስለዚህ እንግዲህ የሰው ትውውቁ በአጋጣሚ ነው ብሏታል። ስለዚህ ይህ ጥያቄ ምን ማለት ነው ብላው አይ የሰው ትውውቁ በአጋጣሚ ነው ብሎ መልሶላታል ማለት ነው። ስለዚህ ሳሚ ያገኛት ሲሆን አቤልስ ለሳሚ ከሳሚ ጋር ያገናኛት ይሆን ነው ወይስ ሳባ ራሷ ደውላ ወደ ሳሚ ትሄድ ይሆን? እሱን ደግሞ እንግዲህ በቀጣይ ክፍል የምናየው ሆና በክፍል 16 ማለት ነው። የዛሬው ቪዲዮ እንግዲህ የክፍል 16 የክፍል 17 ማለት ነው። ከክፍል 16 በጣም በጉጉት ሲጠበቅ እየነበረው ነበር ማለት ነው። ክፍል 17 በዚህ ይመስላል። በክፍል 18 እስከምንገናኝ መልካም ቆይታ ለሁላችሁም። ባይ ባይ።